በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የብርሃን እናት ጸሐፊ ዲያቆን ሄኖክ ኃይሌ። ምዕራፍ 2 ክፍል 8 የአርያም ነስር። ቅዱስ ገብርኤል ከእግዚአብሔር ዘንድ በተላከ ጊዜ ሁሉ የመጣበትን ምክንያት ሲያስረዳ ደጋግሞ የሚናገረው አንድ ቃል ትእዛዝ ወጥቷል የሚል ነበር። ይህ ትእዛዝ እግዚአብሔር ለመልአኩ ወደ አንድ ሰው እንዲሄድና እንዲናገር የሚሰጠው ትእዛዝ ነበር። ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እየበረረ መጣ፣ ተናገረኝም እንዲህ አለኝ፣ አንተ እጅግ የተወደድክ ነህና በልመናህ መጀመሪያ ላይ ትእዛዝ ወጥቷል፣ እኔም እነግርህ ዘንድ መጥቻለሁ ይላል። ዳንኤል 9 ቁጥር 23 ላይ። ትእዛዙ ከሚወጣበት ጀምሮ እስከ አለቃውና እስከ መሲሁ ድረስ 7 ሱባኤዎች 62 ሱባኤ ይሆናል። ቅዱስ ገብርኤል ወደ አንድ ስፍራ ይሄድ ዘንድ ከፈጣሪ ትእዛዝ ይወጣ ከነበረ ወደ ናዝሪቱ ገሊላ ድንግል ማርያም በተላከበት በዚያ እጅግ ወሳኝ ዕለት እንዴት ያለ ትእዛዝ ወጥቶ ይሆን? የዳንኤል ሕልም ለመፍታት ትእዛዝ ከወጣ የሰው ልጆችን የዘመናት ሕልም ለመፍታት የሚወጣውስ ትእዛዝ የተለየ መሆኑ አይቀርም። ናቡከደነጾር አውሬ ትሆናለህ ብሎ ሕልሙን ለመፍታት ቅዱስ ጠባቂ ልዑልን እንዳዘዘ ካወጣ አምላክን ሰው ይሆናል ለማለት ምን አይነት ትእዛዝ ያመጣ ይሆን? ሰለስቱ ደቂቅን ከእሳት ለማውጣት ይህ መልአክ ታዞ ከተላከ የአዳምን ዘር ከሲኦል እሳት ለማደን ወሳኙ ዜና ይናገር ዘንድ እንዴት ያለ መመሪያን ተቀብሎ ይሆን? እግዚአብሔር ቅዱስ ገብርኤልን ለመልአክ ትእዛዝ ባወጣ ጊዜ ዓለምን ከመፈጠር ጥበብ የሚበልጠውን ዓለምን የሚያድንበትን ጥበብ ምስጢር ስጋዊ ለብቻው ነገረው። ይህ ምስጢር እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው የተባለለት ምስጢር ነው። ነቢዩ ዳዊት የማይታይ ስውር ጥበብን አሳወከኝ ብሎ የዘመረለት እግዚአብሔር አስቀድሞ ለክብራችን የወሰነው ተሰውሮ የነበረው ምስጢር ይህ ነው። እግዚአብሔር ይህን ስውር ጥበብ ለቅዱስ ገብርኤል ለብቻው ነገረው። ይህ ምስጢር በአንድነት እስከ ዘመሩባት የልደቱ ደስታ ዕለት ድረስ ከቅዱሳን መላእክትን እንኳ ተሰውሮ የነበረ ምስጢር ነው። ሊቁም በአርያም ካሉ የቃልን የመምጣቱን ምስጢር ያወቀ ማንም የለም። መልአኩ ቃል ሥጋ የሚሆንበት ዕለት አላወቀም። ቅዱስ ጳውሎስ ከዚች ዓለም ገዢ አንዱስ እንኳ ይህንን ጥበብ አላወቀም እንዳለ የዛ ዓለም ገዢ የተባለ ዲያብሎስ ስለ አምላክ ሰው መሆን ከድንግል መጸነስ ተሰውሮበት ነበረ። የማርያም ድንግልና የጽንሷ ነገርና የጌታ መሞት ከዚህ ዓለም ገዥ ከዲያብሎስ የተሰወሩ በእግዚአብሔር ዝምታ ውስጥ የተሸሸጉ ምስጢራት ናቸው የሚለው ቅዱስ አግናጢዮስ ዘአንቀጽያ የቅዱስ ገብርኤልን ብስራት ዲያብሎስ ጨርሶ እንዳላወቀ ጌታም ድንግልናዋ ልደቱን ለዮሴፍ በታጨችዋ ውስጥ ሰውሮበት እንደነበር ይገልጻል። በእርግጥም ዲያብሎስ የክርስቶስ አምላክነት መጠራጠር በጀመረ ጊዜ እንኳ በሄሮድስ አንድ ሕፃን ክርስቶስ ለማግኘት ብዙ ሕፃናትን አስጨፍጭፎ ነበር። ይህ ያደረገው ጠላት መጸነሷን ቢያውቅ ኑሮ ደግሞ ብዙ ጽንስን ባጨናገፈ ነበረ። ገብርኤል ወደ አንዲት ድንግል ሂዶ እንደነበር ቢሰማ ኑሮማ ብዙ የእስራኤል ደናግልን ባስገደለ ነበር። መላእክት ወደ ገቡት ወደ ሎጥ ቤት እንዳይገቡ የሰዶምን ሰዎች ዓይን ያሳወረና መግቢያው እንዲጠፋቸው ያደረገ አምላክ ሰይጣን ሰራዊቱም ድንግሊቱ ያለችበትን
መልአክ እግዚአብሔር የገባበትን ስፍራ እንዳያውቁ ዓይኖቻቸውን አሰወሩባቸው። ቅዱስ ገብርኤል እንደሚያበስር የተነገረው ዜና ከመላእክትም ከአጋንንትም የተሰወረ ምስጢር ነበር። የያዘው ምስጢር ከልዑል ዘንድ ከእርሱ ብቻ ተነግሮታልና ሊነግራት ወደደ። በጉዞውም እንዳይዘገይ በፈጣን ክንፎቹ ወደ እርሷ በረረ። እንዳለ ቅዱስ ያዕቆብ ዘስሩግ ገብርኤል የእግዚአብሔር ምስጢረኛ ነበር። ዲያብሎስ ቅዱስ ገብርኤል ወደ ድንግል ማርያም እንደተላከ ቢያውቅ ኑሮ ምን ይሆን ነበር? ካለን ይሄውም መልአክ በአንድ ወቅት ወደ ነቢዩ ዳንኤል ከእግዚአብሔር ዘንድ ተልኮ በነበረበት ጊዜ የተፈጸመው ክስተት ለዚህ መልስ የሚሆን ነው። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትህም በአምላክ ፊት ይዋረር ዘንድ ካደረገበት ከመጀመሪያ ቀን ጀምሮ ቃልህ ተሰምቷል። እኔም ስለ ቃልህ መጥቻለሁ። የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ። እነሆም ከዋነኞች አለቆች አንዱ ቅዱስ ሚካኤል ሊረዳኝ መጣ። እኔም ከፋርስ ነገስታት ጋር በዚያ ታውኩት ብሏል። ቅዱስ ገብርኤል ከእግዚአብሔር ታዞ ለዳንኤል መልእክትን ሊያደርስ ሲመጣ የፋርስ ሰዎችን ለጣዖታት የሚያሰግዳቸው የፋርስ መንግስት አለቃ ዲያብሎስ 21 ቀን በመንገድ ላይ እየተዋጋ ተቋቁሞ አዘገየው። ቅዱስ ሚካኤል ሊረዳው ሲመጣ ግን ገብርኤል ወደ ዳንኤል መጣ። ለዳንኤል መልእክቱን ከተናገረ በኋላ ገብርኤል ስለ ቀጣዩ ጉዞ ሲናገር አሁንም ከፋርስ አለቃ ጋር እዋጋ ዘንድ እመለሳለሁ ብሎ ከዲያብሎስ ጋር ወዲያው እንደሚዘልቅ ነግሮታል። ልብ አድርጉ። ለነቢዩ ዳንኤል መልእክትን ሊያደርስ የተላከው ቅዱስ ገብርኤል 21 ቀናት ተዋግቶ ያዘገየ ዲያብሎስ ይህን መልአክ ወደ ድንግል ማርያም ዓለምን የሚያድን መልእክትን ያደርስ ዘንድ እንደተላከ ቢያውቅ ኑሮ ስንት ቀን ያዘገየው ይሆን? በእርግጠኝነት መላውን የአጋንንት ሰራዊት ሁሉ ሰብስቦ ቅዱስ ገብርኤልን በከበበው ነበር። ቅዱስ ገብርኤል ለመርዳትም ሚካኤል ብቻ ሳይሆን ሁሉም መላእክት በመጡ በሰማይ ታላቅ ሰይፍ በሆነ ሚካኤልና ሰራዊቱ ዘንዶውን እንደቀደመው በተዋጉ ነበረ። ሆኖም አጋንንትን ባለማወቅ ሰወራቸው እንዲል የፋርስ ብቻ ሳይሆን የዚህ ዓለም ገዢዎች አጋንንት የገብርኤልን ተልእኮ አላወቁም ነበር። አንድም ለምስጋና የሚቆም መላእክትም ባላወቀ ሰራዎቹ ቅዱስ ገብርኤል ግን ይህን የማዳን ምስጢር እንደያዘ የተመረጠ የሰራዊት አምላክ ታማኝ ባላደራ ነበር። በመጀመሪያ የመልአክ ተልኮ እግዚአብሔር ድንግሊቱ ከመጸነሷ በፊት ስለ ጽንሱ ይናገር ዘንድ መልእክትን አስቀድሞ ሊልክ ወደደ። በእርግጥ እግዚአብሔር በሁሉ የሞላ አምላክ ሆኖ ሳለ መልእክተኛን መላክ አያስፈልገውም ነበር። ቅዱስ ያዕቆብ ዘስሩግ እንዲህ ይጠይቃል። እርሱ እግዚአብሔር ከኪሩቤልና ሱራፌል ይልቅ አይፈጥንምን? ከመላእክት ሁሉ አይፈጥንምን? የእርሱ መነሳት ከመላእክት መብረር የፈጠነ ነው። እርሱ ከብርሃን ይፈጥናል፣ ንፋስም አይይዘውም። ታዲያ ስለምን መልአኩን ላከ? ስለምንስ እንዲህ በማኅፀን አላደረም? ሊቁ ራሱ በመንፈስ ቅዱስ ይመልሳል። ያለ ጋብቻ ያለ ሩካቤ እንዲሁ እንደጸነሰች አይታ እንዳትታወቅ በድንግልና የምትጸንስም ማንን እንደሆነ ታውቅ ዘንድ አስቀድሞ ላከው። አባ ጊዮርጊስም ያለ ብስራተ ገብርኤል ብትጸንስ ኑሮ ሊፈጠር የሚችለውን ሁኔታ ሲገልጽ ገብርኤል ሳያበስራት በስጋ ይወለድ ዘንድ እግዚአብሔር ቢወለድ ኑሮ በቻለ ነበር። ነገር ግን በጥቂቱ ሲያድግ ስለ ጽንሷ በልቧ ይሄ ስለ ጸነሰችው ደው እየመጣ ነውን? ወይስ የሰው ልጅ ከሚተናኩሱት ከመናፍስት ይሆንን ብላ እንዳትደነግጥ ለእናቱ አሰበላት ይላል። እግዚአብሔር ማንኛውንም ነገር ከሰው ጋር ለማድረግ ሲፈልግ የሰው ልጅ ገአዛን ወይም ነፃ ፈቃድ
ያከብራል። ነቢያቱን ለነቢያነት፣ ሐዋርያቱን ለሐዋርያነት ሲመርጣቸው አስገድዶ ሳይሆን ነፃ ፈቃዳቸውን አክብሮ ነበር። እርሱ ለማዘዝ ኃይልን ስልጣን ያለው አምላክ ሲሆን ነቢያቱም ማንን እልካለሁ ማንስ ይሄዳል የሚል አምላክ ነበር። ሕመሙን ለመፈወስ ልትድን ትወዳለህን የሚል ጌታ የሚያምንበት ሰውም ሊከተል የሚወደው ብሎ ነፃ ፈቃድን የሚጠይቅ አምላክ ነው። እሳትና ውሃ በፊትህ አቀርባለሁ፣ ወደ ወደደው እጅህን ስደድ የሚል ይህ የነፃነት አምላክ አንዲትን የ15 ዓመት ገሊላዊ ብላቴና ጸንሳ እንድትወልድና በእርሱ ምክንያት የሕይወት ዘመን ስደትንና ሐዘንን እንድትቀበል ያለ ነፃ ፈቃዷ ሊወስንባት አይፈልግም። ቅዱስ እግዚአብሔር አብ ለአንድያ ልጁ እናትን ያደርግለት ዘንድ ወደደ። ሆኖም እርሱ ስለመረጣት ብቻ እናት እንድትሆን አልወደደም። ስለዚህ እርሱ ለእናትነት እንደመረጣት እርሷ ደግሞ ልጇ እንዲሆን ፍቃድ ትመርጥ ዘንድ ፍቃዷን ለመጠየቅ ብርሃናዊ መልአኩን ወደ እርሷ ላከ። አብርሃም ለልጁ ለይስሐቅ ሙሽራ የምትሆን ሴት አሳምኖ እንዲያመጣ ሎሌው ኢያዕቦርን ብዙ እጅ መንሻ ይዞ እንደላከው እግዚአብሔርም አብ ለአንድያ ልጁ ማደሪያ የምትሆን የድንግል እሺ ያሰኝ ዘንድ ሎሌውን ቅዱስ ገብርኤልን የምስጋና እጅ መንሻ ይዞ ሰደደው። ማር ያዕቆብ እንዳለው እግዚአብሔር ፀሐይ ፍኖት ይሆንለት ዘንድ ወደ ምድር ወርዶ ያድር ዘንድ በፊቱ መንገድን ይጠርግለት ዘንድ መልአኩን ከዙፋኑ ወደ እግሩ መረገጫ ላከው። ድንግሊቱን ለእናትነት የመረጠ አምላክ መልአኩ ሲልከው ይዞት ወደ ሰማይ ሰማያት እንዲያመጣለት አላዘዘውም። እንደ ኤልያስ በእሳት ሰረገላ ተጭና ወደ ጽርሐ አርያም ትምጣልኝ ከእርሷ ሰው ሁኜ ልወለድ አላለም። በወደደና ደም ግባቷን በወደደ ጊዜ በጽርሐ አርያም እናት ትሆን ዘንድ ወደ ሰማይ አላሳረጋትም። እርሱ ራሱ ወረደና በጠራቢው በዮሴፍ ቤት አደረ እንጂ ገብርኤልን 9 ወር በማኅፀኗ ትሸከመኝ ዘንድ የድንግልን ወደዚህ አምጣ አላለውም። ራሱ ትህትናዋን ተሳትፎ እንጂ ከገብርኤል ጋር ወደ ወረደ ችግረኛ ቤት ገባ ይላል አባ ጊዮርጊስ። ድንግል ማርያም ጸንሳ የወለደችው በሰማይ ቢሆን ኑሮ የሰው ልጅ ዛሬ ያገኘውን ደስታ ባጣ ነበር። ቅዱስ አባ ጊዮርጊስም እንዲህ ሲል ይቀጥላል። በጽርሐ አርያም ጸንሳው ቢሆን ኑሮ ክብርና ከፍ ከፍ ማለት ለእርሷ ለብቻዋ የሆነላት ነበር። እኛ በእርሷ ከፍ ማለት ጥቅም ባላገኘን ነበር። በኪሩቤል ሰረገላ ላይ ወልዳው ቢሆን መታቀፉን ማን ያይ ነበር? ማንስ አካሉን ይዳስስ ነበር? ቅዱስ ገብርኤል ድንግል ማርያም እንዲያበስራት መመረጡ ከቅዱሳን መላእክት ሁሉ የላቀ ያደረገዋል። ልብ እንበል። ከመላእክት መካከል መመረጥ ወሰን ቁጥር ካላቸው ከሰው ልጆች መካከል እንደ መመረጥ አይደለም። በውኑ ለሰራዊቱ ቁጥር አላቸውን እንድል ቅዱሳን መላእክት ስፍር ቁጥር የሌላቸው ፍጥረታት ናቸው። እንደ ሰው ተወልደው ያልበዙ በቁጥራቸው ልክ በአንድ ጊዜ የተፈጠሩ ዘር አልባዎች መላእክት ለመላው የአዳም ዘር ለእያንዳንዱ በራሱ ጠጉር ልክ ቢከፋፈሉ እንኳ ቁጥራቸው አይፈጸምም። ከዓለም መፈጠር ጀምሮ እስከ ዓለም ፍጻሜ ድረስ የወረደው ዝናብ ነጠብጣብ ቢቆጠር ከዚያ የሚበዛ ሰራዊት ናቸው። ቅዱስ ያሬድ ከአላፍ መካከል የተመረጠ የመላእክት አለቃ ብሎ የጠራው ቅዱስ ገብርኤል የተመረጠ ከነዚያ ሁሉ መላእክት መካከል ነውና ክብሩ ከመላእክት ሁሉ ከፍ ያለ ነውና። ቅዱስ ገብርኤል እንዲናገር የተመረጠው ዜና በገነት ውስጥ የተበላሸውን የሰው ልጅ ታሪክ የሚለውጥ ሰውና አምላክ ወንጌላዊ ነፍስና ስጋን የሚያስታርቅ ዜና ነው።
ወንጌላዊ ንስሐ በሚገባ በአንድ ኃጢአተኛ በሰማይ መላእክት ዘንድ ታላቅ ደስታ ይሆናል ይላል። ይደንቃል። ቅዱሳን መላእክት የአንድ ሰው መዳን ሳይንቁ ሐሴትን ያደርጉበታል። የአንድ ኃጢአተኛ ሰው መዳን መላእክት ሁሉ ደስ የሚያሰኝ ከሆነ የሰው ልጅ ሁሉ መዳን አንዱን መልአክ ገብርኤልን ምንኛ ደስ ያሰኘው ይሆን? ገብርኤልስ ይህን ለመላእክት ሁሉ ሐሴት የሚበቃ የሰው መዳን ዜና ሰምቶ ደስታውን ለብቻ እንዴት ቻለው? ለብስራታዊ መልአክ ይህን ደስታ በልቡ ብቻ መያዝስ እንዴት ያለ ከባድ ነገር ይሆንበት ይሆን? ቅዱስ ገብርኤል ይህን ዜና በሚስጥር ጉዞ ለድንግሊቱ እንዲያበስር ሲነገርም በታላቅ ደስታ ደስ ብሎት ነበር። ዜናው ሰውን ከመላእክት በላይ ከፍ ከፍ የሚያደርግ ከእግዚአብሔር ጋር የሚያስተካክል ዜና ቢሆንም ቅናትና ምቀኝነት የማያውቀው ቅዱስ ገብርኤል ዜናውን ሊሰማ ደስ አለው። ሰውን ስለወደደና ስለ ርኅራኄው በአዳም መውደቅ ያዘን ነበርና ከጌታ ይህን ቃል በሰማ ጊዜ ደስ አለው። መቼም ፊቱን አኮማትሮ ደስ ይበልሽ ማለት የለምና ቅዱስ ገብርኤል በድንግሊቱ ፊት በደስታ ስለተናገረ ቤተ ክርስቲያናችን ደስተኛ ደስ የተሰኘ ፊት ያለው ትለዋለች። በእግዚአብሔር ፊት በፍርሃት የሚቆም መልአክ በድንግል ማርያም ፊት ግን በደስታ ሊቆም ተመረጠ። በዚያ ገብርኤል በፍርሃት ይቆማል። በዚህ ገብርኤል በሐሴት የምስራች ይናገራል። ቅዱስ ገብርኤል ወደ ዳንኤል ሲላክ እንዴት እንደመጣ ዳንኤል እንዲህ ሲል ይገልጻል። ገና በጸሎት ስናገር አስቀድሜ በራእይ አይቼ የነበረው ሰው ገብርኤል እነሆ እየበረረ መጣ። በማታም መስዋዕት ጊዜ ዳሰሰኝ፣ አስተማረኝ፣ ተናገረኝ፣ እንዲህ አለኝ፣ ዳንኤል ሆይ ጥበብና ማስተዋልን እሰጥ ዘንድ አሁን መጥቻለሁ። እየበረረ የመጣበትን መላእክትም ሲያስረዳ ትንቢት ነበር። ስለዚህ አወቀ አስተዋለም። ኢየሩሳሌምንም መጠገን መስራት ትእዛዝ ከሚወጣበት ጀምሮ እስከ አለቃው እስከ መሲሁ ድረስ 7 ሱባኤና 62 ሱባኤ ይሆናል። እርሷ በጭንቀት ዘመን ከጎዳና ከቁጥር ጋር ትሰራለች። ከ62 ጊዜ 7 በኋላ መሲሁ ይገደላል። ቅዱስ ገብርኤል ለዳንኤል ስለ መሲሁ ክርስቶስ መምጣት ስለ ሞቱ ጭምር ስንት ሱባኤ እንደቀረ አብራርቶ ነገረው። አሁን ደግሞ የተናገረው ትንቢት የሚፈጸምበት ጊዜ ደርሶ ወደ መሲሁ እናት እንዲሄድ ታዘዘ። ነቢያት ትንቢትን ተናግረው ሲፈጽሙ ሳያዩ ሙተዋል። መሰንበት ደግ ነውና የማይሞት ገብርኤል ግን ለዳንኤል የነገረውን ትንቢት ሲፈጸም ሊያይ ተላከ። ለድንግሊቱ ሂደህ ተናገር የተባለው ተደርጎ የማያውቅና የማይታመን ነገር ነበር። አምላክ ሰው ይሆናል፣ ካንቺ ይወለዳል፣ ያለ ወንድ ዘር ትጸንሻለሽ ብሎ ለአንዲት ብላቴና እንዲናገር ትእዛዝ ወጣ። ይህ ብስራታዊ ገብርኤል ሌላ ቀን ሂዶ እንደተናገራቸው ዜናዎች አልነበረም። እርሱና የመላእክት ማህበር ፊታቸው በክንፎቻቸው ሸፍነው የሚንቀጠቀጡለት አምላክ በአንድ ድንግል ማኅፀን ሊያድር መሆኑን መናገር ቀርቶ ማመን ራሱ ከባድ ነው። ፈጣሪው ሰው እንደሚሆን ማሰብ ለአንድ መልአክ እጅግ የረቀቀ ምስጢር ነው። ቅዱስ ገብርኤል ግን አምላኩን ገና ሳያውቀው አምላካችን እስከናገረው ድረስ ጸንተን እንቁም ያለ በእምነቱ የመላእክት እምነት ያጸና መልአክ ነውና የአምላክን ሰው መሆን ዜና ሊናገር አላመነታም። ሙሴ ለእስራኤል ሂደህ እግዚአብሔር ላከኝ ብለህ ንገራቸው ሲል ማን ላከህ ቢለኝስ እነሆ አያምኑኝም ቃሌንም አይሰሙኝም ብሎ ነበር። ቅዱስ ገብርኤል ግን ድንግሊቱ ቃሌን ባታምነኝስ ብሎ ለመሄድ አላንገራገረም። እንደ ነቢዩ ዮናስም ፈጣሪ ያለውን ባያደርግስ ብሎ የታዘዘውን ላለመናገር አልኮበለለም። ሊቁ አባ ዮሐንስ ዘደማስቆ የገብርኤልን አንደበት እንዴት አድርጎ እንደቀኘው
ገብርኤል በሰማያት እንዲህ አለ፣ በከፍታዎች የሚኖር እርሱ ማንም ሊመረምረው የማይችል እርሱ እንዴት ሊወለድ ይችላል? ሰማይ ዙፋኑ፣ ምድር የእግሩ መረገጫ የሆነ እርሱ እንዴት በአንድ ድንግል ማኅፀን ሊወሰን ይችላል? 6 ክንፍ ያላቸው ክሩቤልና ሱራፌል ሊያዩት የማይችሉት እርሱ የፍጥረትን ሥጋ ሊለብስ እንደምን ወደደ? እዚህ መቆሜ ስለምንድን ነው? ወደ ባሪያይቱ ሂጄ ጸጋን የተመላሽ ሆይ ደስ ይበልሽ፣ ንጽሕት ድንግል ሆይ ደስ ይበልሽ፣ የሕይወት እናት ሆይ ደስ ይበልሽ ልበላት እንጂ። ወዳጄ ለአንድ ሰው ሕይወቱን የሚለውጥ የምስራች ተናገር ብትባል ወደዛ ሰው የምትሄደው እንዴት ነው? በእግር ከሆነ ትሮጣለህ፣ በፈረስ ከሆነ ትጋልባለህ። ከመቸኮል የተነሳ ክንፍ ቢኖርህ አትጠላም። ገብርኤል ግን ብርሃናዊ ክንፎች ያሉት መልአክ ነውና የሰውን ልጅ ሕይወት የሚለውጥ ዜና ይዞ እንደ አብርሃም ሎሌ እግዚአብሔር መንገድን አቅንቶልኛልና አታዘገየኝ ብሎ ክንፉን እያማታ በረረ። ኪሩቤል የተባሉት መላእክት የገነት በር የሚነድ የእሳት ሰይፍ ዘግተው ሰው ወደ ገነት እንዳይገባ ሲጠብቁ፣ ቅዱስ ገብርኤል ግን እንዴት ወደ ገነት እንደምንመለስ በምስጢር ሊነግረን ገሰገሰ። ጠቢቡ ሰለሞን የሆነ ነገር እርሱ የሚሆን ነው፣ የተደረገውም ነገር እርሱ የሚደረግ ነው። ከፀሐይ በታች አዲስ ነገር የለም፣ ከፀሐይ በታች አዲስ ነገር የለም ብሎ ነበር። ቅዱስ ገብርኤል ግን ከፀሐይ በታች የሚፈጸም አዲስ ነገር ይዞ ተከተለ፣ የአምላክ ሰው መሆንን። የዜናዎች ሁሉ ዜና ከፀሐይ በታች የተደረገ ብቸኛው አዲስ ነገር ነው ይላል አባ ዮሐንስ ዘደማስቆ። ቅዱስ ያዕቆብ እንዲህ ይገልጸዋል። ከንጉሥ ሸንጎ ትእዛዝ ወጣ፣ ቅዱስ ጠባቂ መልእክቱን ተሸከመ፣ ከሰማያውያን ኃያላን በላይ በፍጥነት በረረ፣ ከመላእክት ማህበር በላይ ገሰገሰ። በመላእክት አለቆች መካከል አልዘገየም፣ በነገደ መካከል በረረ እንጂ በጭፍሮች ውስጥ አልቆየም። የእሳት ነበልባልን መንኮራኩር እየሰነጠቀ ንፋሳትን እየከፈለ በእሳት ፍም እየተራመደ መጣ። የሰው ልጅ ደስታን ይናገር ዘንድም መንፈሳዊ ረቂቅ መልአክ እየተንቦገቦገ ወረደ ይላል። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር። ይቆየን።